ወንድሜ አምሳዬ ወንድሜ ወይኔ ነጽዬ አንተ ምንም አትሆንም፣ ንጹህ ቦታ ነው። ነጺን ቻው ልንል አፈር ልናለብስ ያን ፈገግታ ያን ሳቂታ ሰው ልንሸኝ በዚህ ተገኝተናል። ለመቅበር እንደዚህ የምንገፋፋው በህይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረስን ነበር የሚል ነገር አለ። በእውነት እጅግ ልብ ይሰብራል። ያ ሳቂታውና ተወዳጁ ሰው በመጨረሻም ዛሬ ተሰናብተነዋል። ሞት አይለመድም፣ ሁልጊዜ ሲያስደነግጠን ነው የሚኖረው። ለዚህም ነው ዛሬ አርቲስት ነጻነት ወርቅነህ ሞተ ሲባል የደነገጥ ነው። ለንስሐ ሞት ያብቃን ነው፣ ሌላ ምን ይባላል? በጣም ነው ያዘንኩት። በነገር ስለ ነጽ ተነግሯል። እዚህ ጋር ቃላቶችን ወደ መልካም የሆኑ ሰዎች እችን ዓለም ለቀው ሲሄዱ ዛፍ ቅጠሉ ነው የሚያለቅስላቸው፣ ምክንያቱም መልካሞች ስለሆኑ። ነጽዬ አንተ ምንም አትሆንም፣ ንጹህ ቦታ ነህ። ሰፈር ላይ የሚጠብቁ ልጆች አሉ፣ ማታ ማታ ስትገባ ብር የምታደላቸው። እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ፣ ጓደኛዬ፣ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው። ወንድሜ አልችልም፣ በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። በእውነት እጅግ ልብ ይሰብራል። ያ ሳቂታውና ተወዳጁ ሰው በመጨረሻም ዛሬ ተሰናብተነዋል። አርቲስት ነጻነት ወርቅነህ ስርዓተ ቀብር በዚህ ሰዓት በመንበረ ጽባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ስርዓተ ቀብሩ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የኪነ ጥበብ ቤተሰቦች፣ አድናቂዎቹ እንዲሁም ደግሞ በርካታ ወዳጅ ዘመዶቹ ተገኝተው ነበረ። ዓለም በሚገልጸው ቋንቋ ስለ ነጽ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነጽ ሙሉ በኩልህ ነጽ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ እንግዳዝር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። ይህች በምስሉ ላይ የምትመለከቷት ምስል ለማስለቀሻነት ትሆናለች ሲል አርቲስት ነጻነት ወርቅነህ አስቀድመው ተናግሮ ነበረ። የሰው ልጅ እንግዲህ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደው አርቲስት ነጻነት ወርቅነህ ማለትም ነፂ ዛሬ እንግዲህ በህይወት ባይኖርም ከጥቂት ሳምንታት በፊት ግን አንድ የሚያስገርምና ልብ የሚሰብር ነገር አድርጎ ነበረ። ይኸውም ነፂ እንግዲህ ከጥቂት ሳምንታት በፊት ይህች የምትመለከቷት ምስል ማለት ነው ለማስለቀሻ ለሀዘን መግለጫ አሪፍ ናት ሲል እንግዲህ ጽፎ ነበረ። ያኔ ቃሉን በፈገግታና እንዲሁም በቀልድ መንፈስ ተቀብለን የተመለከትነው ፎቶ ዛሬ እንግዲህ በእውነትም የሀዘን መግለጫ ሆኖ መቅረቡ የሁላችንንም ልብ በሀዘን ሰብሮታል። በድጋሚ ነፍስ ይማር። ለመቅበር እንደዚህ የምንገፋፋው በህይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረስን ነበር የሚል ነገር አለኝ። ምናልባት በህይወት እያለን ምላስና ጥርስም ይጋጫል፣ ይደማማል፣ ግን አተፋውም የራስ ደም ስለሆነ ትውጠዋለህ። የወንድምህንም ችግር በዛ መልክ መዋጥ ስለሚያስፈልግ ማለት ነው። ዛሬ ወንድማችን አስክሬን ላይ ቆመን እንዲህ ስንናገር ነገ ዛሬ አንደበታችን እርጥብ ሊሆን ይችላል፣ ነገ ደግሞ ግን ወይም በኋላ ከስንት ደቂቃ በኋላ እንደሚደርቅ ስለማናውቅ ማለት ነው። ምናልባት በስራ ዘመን በእኛ እምነትም እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን
ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተ አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትህን እውነታን ፍቅር ይዘህ ከሄድክ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህና ሁሉም የሰራውን ስለሚያጭድ ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያት ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደው ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነውና ሁላችንም ተራ ይጠብቀናል። ማን እንደሚደርሰው ስለማይታወቅ ማለት ነው። ወንድሜ አምሳዬ ወንድሜ ወይኔ ለኔ ያጣሁት መከታዬን ነው። ወንድሜ በፈለኩ ሰዓት ሲቸግረኝ እምደውልለት ወንድሜ እና ያጣሁት እናቴ ናፈቀችኝ አለኝ። ወንድሜ ወንድሜን የዋህ ነው። ወንድሜ ደግ ነው። ሁሉን ሰው ነው የሚወደው። ወንድሜ እኔ በጣም አላመንኩም። አሁንም ድረስ በጣም ነው የምወደው ወንድሜ። ነፂን ቻው ልንል አፈር ልናለብስ ያን ፈገግታ ያን ሳቂታ ሰው ልንሸኝ በዚህ ተገኝተናል። እጅግ አሳዛኝ ቀን ነው። በዓልና ሀዘን ገጥመውብናል። ጥምቀትና ሀዘን ገጥመውብናል። የማጽናኛ ቃል ወዳለበት ወደዚህ ካቴድራል ሁላችሁ ስለተገኛችሁ በድጋሚ እናመሰግናለን። የአርቲስት ነጻነት ወርቅነህ የሽኝት መርሃ ግብሩ ከዚህ እንደሚከተለው ይቀርባል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተገኛችሁ ሁሉ በድጋሚ እናመሰግናለን። ቃላት ይሰንፋሉ፣ እውነት ነው። አንዳንድ ሰዎች ሂዳያን ሳያገኙ ሞት ቀድሟቸው እችን ዓለም ለቀው በሚሄዱበት ሰዓት አላሁመ እግፊር ለሁ ወረሐምሁ ማለት በማንችልበት ሰዓት በጣም ነው ቅስም የሚሰብረው። መልካም የሆኑ ሰዎች እችን ዓለም ለቀው ሲሄዱ ዛፍ ቅጠሉ ነው የሚያለቅስላቸው። ምክንያቱም መልካሞች ስለሆኑ። የአርቲስት ነጻነት ወርቅነህ ሞት ሁላችንም አሳዝኖናል፣ ሀዘን ተሰምቶናል። እንደ ሀገር ልጅ እንደ ሀገር ባለውለታ የተሰማንን ሀዘን መግለጽ እንፈልጋለን። ለቤተሰቦቹም እንዲጽናኑ እንመኛለን። ከዛ ውጪ የምንለው ነገር የለም። አንዳንድ ሙስሊሞች እያየኋችሁ ነው። አላሁመ እግፊር ለሁ ወርሐምሁ የምንልበት ምንም አይነት ምክንያት የለንም። ጥንቃቄ ያስፈልጋል። ይኸው ነው ገበያው። ሞት አይለመድም፣ ሁልጊዜ ሲያስደነግጠን ነው የሚኖረው። ለዚህም ነው ዛሬ አርቲስት ነጻነት ወርቅነህ ሞተ ሲባል የደነገጥ ነው። ለንስሐ ሞት ያብቃን ነው፣ ሌላ ምን ይባላል? በጣም ነው ያዘንኩት። በነገራችን ላይ አርቲስት ነጻነት ወርቅነህ ድሮ የቴሌቪዥን ድራማ ሲሰራ ነው የማውቀው። የቴሌቪዥን ድራማዎችን እየሰራ ሲያዝናነን የዛ ጊዜ ነው የማውቀው። አሁን በኢቢኤስ ቴሌቪዥን ምናምን አይደለም። እኔ በጣም ነው ያዘንኩት። እና ደግሞ
ምናልባት የማይድን ህመም በሽታ ይዞት ካልሆነ በስተቀር መቼም መታከሚያ አጥቶ አልሞተም። ባለፈ ታሞ ተሽሎኝ ወደ ስራ ተመለስኩ ሲል ነበር። የሚድም ህመም ያላችሁ ሰዎች በጊዜ ታከማችሁ ለመዳን ሞክሩ። ኦኬ ዛሬ ታከማለሁ ነገ ታከማለሁ መታከሚያ ሰው በጠይቅ አይረዳኝም ብላችሁ ህመሙ ሰርጅቷችሁ ለሞት ነው የሚያደርሳችሁ። በጣም የሚያሳዝነው አስባችሁታል? አርቲስት ነጻነት ወርቅነህ ሞተ ብሎ መኮመት መፖሰት ያ አላህ